የሃምሳ አለቃ ንጉሥ እቤቱ ለቁርስ ተቀምጧል። ከላይ እጅጌ ጉርድ ቲሸርት ለብሷል። ቀኝ ክንዱ በፋሻ ከመታሸጉ በላይ እጁ ሽቅብ ታጥፎ ከትከሻው ላይ በሚወርድ ገመድ ተንጠልጥሏል። ክንዱ ውስጥ የተሰነቀረችው ጥይት በወቅቱ ብትወጣለትም ለጊዜው ግራኝ ለመሆን ተገዷል። እናም ማርማራት የተቀባውን አምባሻ በግራ እጁ አንስቶ ጎረሰ። የ5 ዓመት ልጁ ፍጹም የቀረበለትን ሻይ ደጋግሞ በግራ እጁ ያማስላል። የፍጹምን ግራኝነት ለማስቀየር እናቱ ወይዘሮ ሚለና ከአንድም 3 በጋለ እንጨት ማማሰያ እጁን ጦሽ አድርጋው ነበር። በአንጻሩ አባቱ ግራ ተራማጅ ነው በሚል እሳቤ የልጁን ግራኝነት ተከላከለ። ዛሬ ደግሞ ንጉሥ ልጁ ደግሞ ደጋግሞ ሻይውን ሲያማስል አስተውሎ መቼም በግራ እጅ ማማሰል በግራ እጅ እንደመብላት አይቀልም ሲል አሰበ። ያም ሆኖ ሕፃኑ ፍጹም ደጋግሞ የሚያማስለው አስቀድሞ ማርማራት ስለራሰ ሻዩ አልጣፍጥ ብሎት ነበር። ባለቤቱ ሚለና ሚሊተሪ ጃኬቱን ይዛ ወደሱ መጣች። ራሷን ደፍታ መቃ አንገቷን፣ ፈገግታዋንና የሚንቦገቦጉት አይኖቿን ባትቀብራቸው ጥቂት ጎስቆል ከማለቷ በቀር ትላንት በነጩ አቡጀዲ ላይ ከታዩት የህንድ ከዋክብት በቁንጅናዋ የምትተካከል ናት። እንከን አልባ አፍንጫዋ፣ ካልባሌ ሻሽር የሚታየው ዘንፋላ ጸጉሯና ፒጃማ ቀሚስ የማይደብቀው ሽንጥና ዳሌዋ ዘመን ያልሻረው ውበቷን ይመሰክራሉ። ይህም ሆኖ የሚለና ቁንጅና በ50 አለቃ ንጉሥ ቤት ጓዳ ውስጥ ተደብቆ የኖረ አይደለም። በአንድ ወቅት ድፍን የአስመራ ወጣት አይቶት እጹብ ድንቅ ያለለት ነበረ። ዛሬ ግን ሚለና የንጉሥ ናት። ፍጹምን ወልዳለች። ባሏን ወደ ሥራ፣ ልጇን ደግሞ ወደ ቄስ ትምህርት ቤት ትሸኛለች። እናም ለቁስለኛው ባሏ ሚሊተሪ ጃኬቱን ደረበችለት። ከሥራው መቅረት አልወደደም። ነፍሰ ገዳዩን በትኩሱ አሳዶ ለመያዝ ከተሰማራ ቡድን ለአንዲት ቀን መለየት አልፈለገም። ንጉሥ ቅርሻ ያብካን አለችው በትግርኛ። በኋላ ነው የምሰጥሽ አላት በአማርኛ። ሰዓት ክንዴ? ሰዓት 6 አለ እሱም በትግርኛ። ምሸት አይደለም ምሳ ሰዓት። ፋዱስ አላት እያብራራ። ሞት ተሳስተሃል አለችው በጉራማይልኛ። ፋዱስ ሰዓት 12 ነው የሚባለው። ንጉሥ ሳቅ አለ። ይሄን የጣሊያን ሰዓት አቆጣጠር ለምን አተየው? አንተ ነው ማስተካከል ያለብህ። ያለነው አስመራ ውስጥ ነው ብላ መለሰችለት የልጇን አፍንጫ እያጸዳች። እንደዛ ካልሽማ ብሩንም የሚሰጥሽ በእኛ አቆጣጠር በ1200 ሰዓት ነው። ያለነው የጦር ሰፈር ውስጥ ነዋ። ጊብ አዋይ አለች አፏ በለመደው የቀልድ ስድብ። ሁለቱም ከት ብለው ሳቁ። የፍጹም ጓደኞች የላስቲክ ቦርሳዎቻቸውን ይዘው በራፍ ላይ ቆመዋል። ሚለና የልጇን እርሳስ ፍለጋ ወዲያ ወዲህ ተሯሯጠች። ፍጹም እናቱን እየተከተለ ማማ ታዩ እያለ ወተወታት። ለምን ነው ምተው? አለች ፍለጋዋን ቀጥላ። አብዱሰላም ሰፍራ ያካፍለኛል እየተናገረ ወደ ውጭ ወጣ። ሚለና እርሳሱን ከወንበር ጠርዝ ውስጥ ተሰክቶ አገኘችውና ልጇን ተከትላ ወጣች። ሆኖም አብዱሰላም እርሳሱን ሰብሮ እያካፈለው ነበር። ንጉሥ ቢሮ ሲደርስ የሕዝብ ደህንነት ጸጥታ ሹም ሻምበል ጸጋዬ፣ የግቢው ጥበቃ ኃላፊ ሻለቃ ባሻ አዳሙና 2 ከሌላ ቦታ የመጡ ሲቪል ለባሽ የደህንነት ሰዎች ሲነጋገሩ አገኛቸው።
ሰላምታ ሰጥቶ ተቀላቀለ። የጸጥታ ሹሙ ሻምበል ጸጋዬ እየተናገረ ነበር። የግቢያችን ጥበቃ ምን ያህል አስተማማኝ እንዳልሆነ ጥያቄ ያስነሳል። ይኸውልህ ሻምበል አለ ሻለቃ ባሻ አዳሙ የጸጥታ ሹሙን እየተመለከተ። ቤቱ በድጋሚ መበርበር አለበት። ልጁ ክላሹንም ይሁን የተጠቀምባቸውን ጥይቶች ከውጭ ወደ ውስጥ ስለማስገባቱ አሳማኝ ማስረጃ የለም። ከአባቱ ወይም ከሌላ ሰው እዚሁ ግቢ ውስጥ ሊያገኝ ይችላል። ለዚህ የትም መሄድ አያስፈልገውም። በዚሁ መካከል የአስር አለቃ ሰጡ ወደ ቢሮ ገብቶ ሰላምታ ሰጠ። ወዲያውም ሻምበል ጸጋዬ በጥያቄ አጣደፈው። እሺ የት ደረሳችሁ? የአስር አለቃ ሰጡ ኮፍያውን አወለቀ። ጠዋት ላይ መካከለኛ ዋሻ ውስጥ እንዳለ እንዲከበብ አድርጌ ነበር። ሆኖም ከዋሻው አምልጧቸዋል። አምልጧቸዋል? ምን ያህል ሰዓት ከበባችሁት? ጠየቀው የጸጥታ ሹሙ ንዴቱን እየዋጠ። 45 ደቂቃ አካባቢ። 45 ደቂቃ ብግን አለ። ቁልቋሉን አልፋችሁ አልተጠጋችሁም ማለት ነው? እና እሱ በሌለበት 45 ደቂቃ ሙሉ የሌሊት ወፍ ስትጠብቁ ነበር ማለት ነው? በተቀመጠበት ገና ከምድጃ እንደወረደች የሽሮ ወጥ ድስት አሁንም በንዴት ተናጠ። አይደለም ጌታዬ አለ ሰጡ። ዋሻ ውስጥ ነበረ። ከውስጥ ሆኖ ተኩሶብናል። መጀመሪያ ተኩሳችሁበት ነበር? አዎን ጌታዬ። እናም ወይዘሪት የገደል ማሚቶ መለሰችላችሁ? አይደለም ጌታዬ። ታዲያሳ የአስር አለቃ አሊያማ ለእረፍት ቁርሱን በልቶ እንዲመጣ የማርያም መንገድ ሰጥታችሁት መሆን አለበት። ካልሆነ የት ገባ? አለ ሻምበሉ ፊት በቀላቀለበት የንዴት ድምፅ። የ50 አለቃ ንጉሥ ጣልቃ ገባ። ይኸውልህ ሻምበል፣ አሁን ዋናው ነገር እነ ባሻ የግቢውን መውጫ በሮች ላይ ፍተሻውን ያጠናክሩ። እኛ የ31ኛ ሻለቃ ሰፈር ቤቶችን በሙሉ እንፈትሽ። ደግሞም አሁኑኑ ሜጋፎን ይውጣና ለነዋሪው ስለ ነፍሰ ገዳዩ ይለፈፍ። ኮርኩመን ያሳደግነው ልጅ ነው፣ ከመዳፋችን አያመልጥም። ንጉሥ ይህን ሲናገር አማርኛ ለማሳመር ካልሆነ በቀር የጄኔራሉን ልጅ ምናልባት በአይኑ እንደሆነ እንጂ በጣቱ ኮርኩሞት እንደማያውቅ አሳምሮ ያውቃል። ያም ሆኖ ይህን በጉራ የሚበልጠውን አዲስ አለቃ ድንፋታውን ማኮላሸት ደስ ያሰኘዋል። ለተኩሱና ለግድያው ከሆነ ግን አይደንቀውም። እንኳን አባቱ የተገደለበት ሚስቱን ለመጎብኘት ፈቃድ የተከለከለ ወታደር ጭምር አለቃውን ገድሎ መንደሪቱን ሲያስጨንቃት አይቷል። ይህን የመንደር ራምቦ ግን ሁለቴ ሌሊት ሳይነጋ እንደሚይዘው ባለሙሉ ተስፋ ነው። የ24 ሰዓት ሙሉ ጨለማን ታግሶ እንደ ሌሊት ወፍ በማያውቀው ዋሻ ውስጥ ለመኳተን መቼ ነበር የወሰነው? አሁን ብቀላውን ሲወስን። ያም ሆኖ ሳምሶን በራሱ ላይ ጨክኖ አልተቆጣም። ወደፊት የሚጓዘው ማንን ይዞ ሆነና? በዚህ ጠባብ ዋሻ አንዴ እየጎበጠ አንዴም እየተደነቃቀፈ ሲጓዝ ወዴት እያመራ እንደሆነ ለማወቅ እያሰላሰለ ነበር። በግምት ሲያሰላው 350 ሜትር ያህል ተጉዟል። ዝቅ ካለው የዋሻ ጣሪያ በተጨማሪ ከፍተኛው የምድር ስር ወበቅና በረሃብ የታጠፈ አንጀቱ ጉዞውን የኤሊ አድርጎታል። ጥቂት ከተጓዘ በኋላ አንድ ዋሻውን አቋርጦ የሚያልፍ ቱቦ ጋር ደረሰ። ቱቦውን ከተሻገረ በኋላ ያጋጠመው ወለል ምንነቱ ለመለየት ያዳገተው ፈሳሽ ሸፍኖት ነበር። ጉዞውን መቀጠል ነበረበትና አፍንጫውን እንደሸፈነ የሚሸተውን ፈሳሽ በጫማው ገባበት። በቁጠባ የሚያበራው መብራት እስካሁን ድረስ የሚያርፍበት ግድግዳ ስላጣ ፍርሃቱ መጨመር እንጂ መቀነስ አላሳየም። አንዳንዴ ሲያስበው በገዛ እግሮቹ ወደሚቀበርበት ጉድጓድ እየተጓዘ ስለመሰለው ተስፋ የመቁረጥ ስሜት ይፈራረቅበት ነበር። ከዚያ ባሻገር ግን የሚሄድበትን አቅጣጫ ከሞላ ጎደል በትክክል ለመገመት ችሏል። አገባቡ ወደ ሰሜን አቅጣጫ ስለነበርና አካሄዱም በአብዛኛው ቀጥተኛ ስለሆነ የጦር ሰፈሩን መሃል ለመሃል እያቋረጠ እንደሆነ ገምቷል። በተጨማሪም የጉዞው አጋማሽ ላይ ያጋጠመው መተላለፊያ ሰፊ ከመሆኑም በላይ ከመሬቱ በላይ የሚተላለፉ የተንቀሳቃሽ ነገሮች ድምፅ ስለተሰማው ካምፑን የሚያቋርጠው ብቸኛው አስፋልት እንዳለፈው ተረዳ። 60 ሜትር ያህል እንደተጓዘ ከእግሩ ስር
አንድ ቆሻሻ ፈሳሽ የሚያልፍበት ባለ ብረት ክዳን ወለል አጋጠመው። እዚያ ላይ ቆሞ የእጅ መብራቱን ሲያቀናው ከፊት ለፊቱ ግድግዳ አየ። ከፍተኛ ፍርሃት ሰፈረበት። ተስፋው እየተስለመለመ ግድግዳውን ተጠጋው። አሁን ግድግዳው ግድግዳ ነበረ። መብራቱን ግራ ቀኝ እያዟዟረ ተመለከተ። ነገር ግን በግራ በኩል ሌላ ክፍተት አየ። ሆኖም ክፍተቱ ሰውን ለማሾለክ ስለሚጠብ ትንሽ የማይባል ትግል ጠየቀው። በክፍተቱ ከሾለከ በኋላ እንዳጎነበሰ ሲራመድ ቆይቶ ሲጓዝበት ከነበረው ተመሳሳይ ሾጣጣ መተላለፊያ ላይ ደረሰ። ጡንቻዎቹ በረሃብ በእንቅልፍ እጦትና በሚያወጣው ጉልበት ዝለዋል። ሰውነቱ በከፍተኛ ወበቅ ላሽቋል። አፍንጫው በአቧራው ብናኝ ተደፍኗል። በዚህ ሁኔታ በሕይወት ለመቆየት የቀሩት በጣት የሚቆጠሩ ደቂቃዎች ብቻ እንደሆነ ገመተ። ይህንን ሲያስብ የመውጫ ቀዳዳው እንደ አድማስ ራቀበት። ያም ሆኖ የመጨረሻውን ግድግዳ ከ120 ሜትር ጉዞ በኋላ አገኘው። የገጠመው ግድግዳ ባለ ፍርግርግ ብረት መዝጊያ መሆኑን ቢረዳም ከ4-10 ዓመታት በላይ ጥቅም ላይ ባለመዋሉ ይመስላል ለመከፈት አሻፈረኝ አለ። የታቢያው ብረት በመዛጉ ብቻ ሳይሆን ከውጭ በላዩ ላይ የተነባበረው ሳር ያበቀለ አፈር ሸክሙን እንደ መቃብር ድንጋይ አክብዶታል። በአንጻሩ ግን በተለያዩ ጊዜያት ባሻገር ካለው አስፋልት ላይ እያስገመገሙ በሚያልፉት ባለብረት ሰንሰለት ታንኮች ሳቢያ በሚፈጠር ንዝረት አፈሩ ተሰነጣጥቆ መዝጊያውን ከበሩ በመጠኑ እንዲላቀቅ አድርጎት ነበር። እናም ከከባድ የሞት ሽረት ትግል በኋላ ክዳኑን በመግፋት ሰውነቱን በሚያሾልክ መጠን ሊከፍተው በቃ። የ50 አለቃ ንጉሥ ጣሪያዋ ክፍት በሆነች ዋዝ ጋቢና ውስጥ ተቀምጦ ካታንጋ ከሚባለው ሰፈር እየተመለሰ ነው። ሻምበል ጸጋዬ በሜጋፎን የመለፈፉን ሐሳብ ሽብር መንዛት በሚል ስም ውድቅ ካደረገበት በኋላ ከመምሪያ ሰፈር ጀምሮ እስከ መኮንኖች ሰፈር የሚገኙትን የፎርቶ ተራራ ተጎራባች መንደሮች በሙሉ ማሰስ ጀምረዋል። በመካከሉ ከግቢው ውጭ ካታንጋ ከሚባለው አካባቢ ተኩስ እንደተሰማ ስለተደወለላቸው ሲከንፍ ቦታው ደረሰ።